ዛሬ በመላው ሀገሪቱ የመሬት መንቀጥቀጥ እንደተከሰተ ተነግሯል። የመሬት መንቀጥቀጡ ቀጣይነት አለው ወይስ ምንድነው ቀጣይ የሚሆነው ነገር? ይቆማል ወይስ ዳግም ይከሰታል? በተለይ አዲስ አበባና አካባቢው በርካቶች የመሬት መንቀጥቀጥ ሰምተናል፣ እንደውም ንጦናል ሲሉ ነበረ። ስለዚህ ጉዳይ የባለሙያዎችንና በዕለቱ አጠቃላይ የተከሰተውን ከዜና ፕላስ ለእናንተ ይዘን ቀርበናል። ዜና ፕላስ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ሳይንሳዊ እንዲሁም የተለያዩ የቴክኖሎጂ መረጃዎችን ዕለታዊ ጉዳዮችን እንድታደምጡ ጋብዘናል። ዛሬ እሁድ ጥቅምት 26 2025 ዓመተ ምህረት ከጠዋቱ 2 ሰዓት ከ24 ደቂቃ ላይ በአማራ ክልል ደብረ ብርሃን ከተማ አቅራቢያ 4.8 ሬክተር ስኬል በሆነ መጠን የተለካ የመሬት መንቀጥቀጥ መከሰቱን የጀርመን የጂኦሳይንስ ምርምር ማዕከል ጂኤፍዜድ አስታውቋል። የመሬት መንቀጥቀጡ ከመሬት ገጽ በ10 ኪሎ ሜትር ጥልቀት ላይ የተከሰተ ሲሆን ይህም አንጻራዊነቱ ዝቅተኛ ጥልቀት መሆኑ ተገልጿል። የምርምር ማዕከሉ እንደገለጸው ይህ የመጀመሪያ ሪፖርት ሲሆን የመሬት መንቀጥቀጡ ትክክለኛ መጠን፣ መነሻና ቦታ፣ ጥልቀቱ በሴስሞሎጂስቶች ተጨማሪ መረጃ ሲተነተን በቀጣይ የሚታወቅ ይሆናል ተብሏል። ሊሻሻልም ይችላል የሚል መረጃ ተጋርቷል። ራስቤሪ ሼክ የተባለ ሌላ መረጃ የመሬት መንቀጥቀጡን 4.8 ሬክተር ስኬል መሆኑን አረጋግጧል። በቅድመ ሁኔታ መረጃ መሰረት የመሬት መንቀጥቀጡ ከባድ ጉዳት ላያስከትል ችሏል፣ አላስከተለምም ተብሏል። እንደዛ ነው የሚታመነው። ሆኖም እንደ ዕቃ ከቦታ መውደቅ ወይም ደግሞ የመስኮት መስታወት መሰበር ያሉ ጥቃቅን ጉዳት ሊያስከትል እንደሚችል ተጠቁሟል። የንቅናቄው ስሜት በተለያዩ አካባቢዎች እንደሚከተለው ተሰምቶ ሊሆን ይችላል። የዕቃ መውደቅ፣ የመስኮት እንዲሁም የተለያዩ ነገሮች የመሰባበር ሁኔታዎች አስከትሎ ሊሆን ይችላል የሚል ተሰምቷል። ደብረ ሲና ከመነሻው 27 ኪሎ ሜትር ርቀት ላይ ያለ ንቅንቅታ፣ ደብረ ብርሃን ከመነሻው 37 ኪሎ ሜትር ላይ ደከም ያለ ንቅንቅታ፣ እንደ ሮቢት፣ በአቦምሳም፣ በቆቦ፣ በመሃል ሜዳና በአጣዬ ከተሞች ደከም ያለ ንቅንቅታ ወይም ደግሞ መንቀጥቀጥ ተሰምቶ ሊሆን እንደሚችል ሪፖርቱ አመላክቷል። በጉዳዩ ላይ ከመንግስት አካላት የተሰጠ ይፋዊ መግለጫ የለም። ቲክቫና የመሳሰሉ የመረጃ መረቦች ግን ባለሙያዎችን አናግረው ምንድን የተከሰተው ነገር ቀጣይነት ሳለው ወይ ከዚህ ቀደም በተደጋጋሚ በአዲስ አበባና አካባቢው ሲከሰት ነበረ ብለዋል። እንግዲህ የዛሬው መንቀጥቀጥን በተመለከተ ወይም ደግሞ የመሬት መንቀጥቀጡን ርዕደ መሬቱን ከፈንታሌ ዙሪያ በሬክተር ስኬል 4.8 የተለካን ያሉት ፕሮፌሰር አታላይ አየለ ናቸው። ዛሬ ጥቅምት 16 2018 ዓ.ም በፈንታሌ ዙሪያ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጥ ንዝረቱ ከጠዋቱ 2 ሰዓት ከ25 ደቂቃ ላይ በአዲስ አበባና በተለያዩ አካባቢዎች የተሰማ እንደሆነ በርካቶችም እማኝነታቸውን ገልጿል። እዚህን ያህል ከተሰማን ዋና በተከሰተበት ቦታ ላይ ያሉት ደግሞ እንዴት ይሆን? አዲስ አበባ ይህን ያህል ከሆነ ንቅናቄው በርካቶች እንዳሉት ከሆነ እንግዲህ መነሻው ቦታ ላይ እንዴት ይሆናል በሚል ቲክቫ ኢትዮጵያን ጠይቆ ነበረ ባለሙያውን። እንግዲህ ቲክቫ ኢትዮጵያ ስለ ጉዳዩ የአዲስ አበባ ዩኒቨርሲቲ ምሁርን ማብራሪያ ጠይቆ ማብራሪያውን እንደሚከተለው ለቲክቫ ኢትዮጵያ ሰጥተዋል። በተለይ ማብራሪያው ላይ ቀጣይነት አለው ወይስ እንዴት ነው የሚሆነው የሚለውን በሚገባ አብራርተዋል ባለሙያው። በዩኒቨርሲቲው የጂኦፊዚክስ ስፔስ ሳይንስ አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ የዛሬው መሬት መንቀጥቀጥ የተከሰተው ከፈንታሌ ዙሪያ ነው፣ በሬክተር ስኬል 4.8 የተለካ ነው ብለዋል። እንግዲህ የተከሰተው 2 ሰዓት ከ24 ደቂቃ ላይ ዛሬ ጠዋት ጥቅምት 16 2017 ዓ.ም ነው። በብዙ ከተሞች ተሰምቷል ሲሉ ለቲክቫ ኢትዮጵያ ተናግረዋል። ፈንታሌ ትንሽ ረገብ ብሎ ነበረ፣ አሁንም ቀጣይነት አለው ማለት ነው ስንል ላቀረብንላቸው ጥያቄ የፈንታሌ ረገብ አለ የሚባል አይደለም፣ የመወጠር ነገር አለ፣ ረገብ አላለም፣ በመሳሪያ እናየዋለን ብለዋል ባለሙያው። የአዲስ አበባ ዩኒቨርሲቲ የጂኦሳይንስ ምሁሩ ሁሌም መሬት በማያቋርጥ እንቅስቃሴ ላይ ነው ያለችው፣ ሁሌም ተዘጋጅተን መጠበቅ ነው ያለብን እንጂ በዚህ ጊዜ ይጠፋል፣ በዚህ ጊዜ ይቆማል የሚባል ነገር አይደለም ብለዋል። እንግዲህ ሁሌ የመሬት መንቀጥቀጥ አዲስ ሆኖ ሰበር ዜናውን ይነገራል። ይህንን ደግሞ ልንደነቅበት፣ ልንገረምበት አይገባም፣ ልንለምደው ይገባል ያሉት በቅርቡ በትግራይ ክልልና በኤርትራ አካባቢ በተደጋጋሚ ተከስቷል። በተለይ እንግዲህ ወደ ሐውዜን፣ ውቅሮ ምስራቃዊ ክፍል በተደጋጋሚ ከፍተኛ የሆነ 5.6 የተለካ መሬት መንቀጥቀጥ ተከስቷል ብለዋል ባለሙያው። በበርካታ የዜና ማሰራጫዎችም የሰማነው ነው። በተለይ አፋር አካባቢ ጉዳት ማድረሱ፣ ቤቶች ማፍረሱ የቅርብ ሳምንታት ትዝታ ነው። በተለይ እሁድን ጠብቆ በተለያየ አካባቢዎች ላይ አሁን ላይ በተደጋጋሚ ወደ ትግራይ
በኤርትራም አፋር የመሬት መንቀጥቀጥ እየተከሰተ ነው። የዛሬውን ለየት የሚያደርገው አዲስ አበባን ጨምሮ የርዕደ መሬቱ እንቅስቃሴ መሰማቱ ነው። እንግዲህ የትግራዩ መሬት መንቀጥቀጥ ከፈንታሌ ጋር የተገናኘ አይደለም ብሏል። የራሱ ነው። ስምጥ ሸለቆ ዙሪያ ሁልጊዜም የማያቋርጥ እንቅስቃሴ ውስጥ ነው የሚሆነው ደግሞ ያም ስላለ ነው ብሏል። ከአፋር ቅርብ ስለሆነ የፈንታሌ የትግራይ ስምጥ ሸለቆም ተመሳሳይ ባህር ያለው ሲሉ አስረድተዋል። ስምጥ ሸለቆ እየተከተለ አደጋውን እየደጋገመ ነው። በፈንታሌ አፍዴራ ኤርታሌ ነበረ። መሬት በማያቋርጥ እንቅስቃሴ ውስጥ ነው ያለችው፣ መልመድ አለብን ሲሉ እንግዲህ ነገሩን ገልጸውታል። ከደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ ነው የተባለው የመሬት መንቀጥቀጡን በተመለከተ ደግሞ ኢትዮጵያን ኢንሳይደር የመረጃ ገጽ እንዲህ ሲል ገልጿል። በአማራ ክልል ከሚገኙ ከተሞች ደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ዛሬ እሁድ ጥቅምት 16 2018 ዓ.ም መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገልጿል። ንዝረቱ በአዲስ አበባና በተለያዩ አካባቢዎች የተሰማው ርዕደ መሬት የተከሰተው ከጠዋቱ 2 ሰዓት ከ24 ደቂቃ ላይ ነው። እንግዲህ የዛሬው መሬት መንቀጥቀጥ የተከሰተው ቦታው ደብረ ሲና ወይም 30.5 ኪሎ ሜትር ላይ የሚገኝ ሲሆን የአሜሪካው ተቋም ይህንን ርዕደ መሬት አጋርቷል። ርዕደ መሬቱ የደረሰበት ስፍራ በደብረ ብርሃን ወይም ደግሞ ደብረ ብርሃን 38 ኪሎ ሜትር ከአቦምሳ 44.5 ኪሎ ሜትር ርቀት ላይ መሆኑን የጠቆመው መረጃው እንግዲህ ካለፈው ዓመት ጀምሮ በተደጋጋሚ የመሬት መንቀጥቀጥ ሲያስተናግድ የቆየው አዋሽ 75.5 ኪሎ ሜትር እንደሚርቅ ከቦታውም ተገልጿል። እንግዲህ የመሬት መንቀጥቀጡ በኢትዮጵያ በዚህ ሳምንት የተመዘገበ ሁለተኛ ርዕደ መሬት ሆኗል። በትግራይ ክልል ከሚገኘው አዲግራት ከተማ 43 ኪሎ ሜትር በሚርቅ ቦታ ላይ ባለፈው ሰኞም በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ መከሰቱ ይገለጻል ወይም ተገልጿል በዜና ማሰራጫ ጣቢያዎች። በጥቅምት ወር መጀመሪያ በተከታታይ በተከሰቱ የመሬት መንቀጥቀጦች በአፋርና በትግራይ ክልል አካባቢ ላይ በርካታ ቤቶችና የአገልግሎት መስጫዎች ተቋማት ፈራርሰዋል ነው ያሉት የኢትዮጵያን ኢንሳይደር ዘጋቢዎች በመረጃቸው። በአፋር ክልል በኪልበርቲ ረሱ ዞን በበርሃይሌ ወረዳ የነበረው ርዕደ መሬት ባደረሰው ጉዳት 43000 ሰዎች ከመኖሪያ ቤታቸው መፈናቀላቸው የአካባቢው ባለስልጣናት በወቅቱ አስታውቀው ነበረ። እንግዲህ ርዕደ መሬት በተደጋጋሚ በሀገራችን እየተከሰተ ነው በኢትዮጵያ። ይህ ርዕደ መሬት ደግሞ በተለይ በተደጋጋሚ እየተከሰተ ያለበት ሁኔታና ርዕደ መሬት በባህሪው ደግሞ ሰዎች አስቀድመው እዚያ አካባቢ ሊከሰት ይችላል የሚል መላምት ማስቀመጥ አይችሉም። ሳይንቲስቶችም ይህንን እስካሁን ድረስ ርዕደ መሬት ከተከሰተ በኋላ ምን ያህል ነው ጥልቀቱ የሚለውን በሬክተር ስኬል ማጣራት ይቻላል እንጂ የማጣሪያው መሳሪያ ነው። ከዛ ውጪ ርዕደ መሬት አስቀድሞ የሚከሰትበትን ቦታ አውቆ ለጥንቃቄ የሚረዳ እርምጃ ለመውሰድ በጣም ከባድ ስለሆነ ይህ ጉዳይ ደግሞ እንግዲህ ለጥንቃቄ አመቺ ያላደረገውም በተለያየ የሀገራችን ክፍሎች ባሳለፍነው ዓመት በተደጋጋሚ መከሰቱ ይታወቃል፣ አዲስ አበባን ጨምሮ። አሁን ደግሞ እንግዲህ በአማራ ክልል፣ በትግራይ፣ በኤርትራም በአፋር አካባቢ እንዲህ ያሉ የመሬት መንቀጥቀጦች አዲስ አበባን ጨምሮ በተደጋጋሚ እየተከሰተ ነው። ምሁራን እንግዲህ ሊለመድ ይገባል፣ ግር ሊለን አይገባም፣ ሰበር ዜና ሊሆን አይገባውም። ይህ ተደጋጋሚና የሚከሰት ምድር እንቅስቃሴ ላይ እስካለች ድረስ ሁሌም ሊፈጠር የሚችል ነገር ነው። መደናገጥ አያስፈልግም፣ በጥንቃቄ ተዘጋጅቶ መጠበቅ ነው በማለት ላይ ይገኛሉ። ከዜና ፕላስ መረጃውን እንደዚህ ያደረስናችሁ ለቻናላችን ቤተሰቦች አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። እናመሰግናለን። አበቃን።